የእግዚአብሔር ቤት ሆነ መሰራት ማለት አንተ ከዚህ በፊት አስቀድሞ በተለያየ የሰይጣን እስራት የታሰርክ የነበርክ ልትሆን ትችላለህ። በጣም ሰካራም፣ ጠጪ፣ አመንዝራ፣ ዘማዊ፣ ሌባ ልትሆን ትችላለህ። ጉቦኛ፣ ሙስና የሚበላ የጥንቆላ ዓለም ውስጥ የነበርክ የተለያየ የኃጢአት እስራት ውስጥ የነበርክ ልትሆን ትችላለህ። የዛን ጊዜ አንተን ቤት አድርጎህ የነበረው የጨለማው መንፈስ ነው ማለት ነው። ልክ በዚህ ተጻራሪ መንገድ ደግሞ የእግዚአብሔር መንፈስ ደግሞ የሰላም መንፈስ፣ የእረፍት መንፈስ፣ የፍቅር መንፈስ፣ የእውነት መንፈስ ደግሞ ቤት አድርጎ የሰራቸው ሰዎች አሉ። ከነሱ ውስጥ በተለይ ይሄ አጋንንትን የማስወጣት ጸጋ የተሰጣቸው ሰዎች አንተን ከዚህ ከነበርክበትና ከመጣህበት እስራት ደሊቨር ካደረጉህ በኋላ ነፃ ሆኛለሁ ብለህ ስታስብ ከዛሬ ጀምሮ እስከ ዛሬ ያቋረጥኩት እንዳይማር ያደረግኩት፣ እንዳይሰራ ያደረግኩት፣ እንዳያልፍለት ያደረግኩት፣ ህይወቱን ያበላሸሁት እኔ ነኝ ያለው ኢሚዲየትሊ እንትን ሊቀጥል ነው ማለት አይደለም። እዚህ ላይ አንተን የሚጠይቅህ ትግል አለ። እዚህ ላይ አንቺን የሚጠይቅሽ ማድረግ ያለብሽ ነገር አለ። ያ ደግሞ ምንድን ነው? የእግዚአብሔር ቤት ሆኖ መሰራት ማለት ነው። አስቀድሞ አንዱ ወጥቶ ድጋሚ ወደዛ ወደ ነበርክበት ህይወት የምትገባ ከሆነ አንዱ ወጥቶ 7 ነው የሚገባው። ሉቃስ ወንጌል እንደተጻፈልን ማለት ነው። አንድ አጋንንት አስወጥተህ 7 ገባ ማለት በሌላ አነጋገር ትናንት 1 ሳጥን ቢራ የምትጠጣ ከነበርክ በሚቀጥለው ግን 2 ሳጥን 3 ሳጥን ጠጥተህ ራሱ ላትሰክር ትችላለህ። ዝሙቱ እጅግ በተቀነባበረ ሁኔታ ወደ አንተ እየመጣ በኃይል የምትፈጽም ትሆናለህ። በሌላ አነጋገር አብኖርማል ነህ። አእምሮህ ከአንተ ጋር ያለ ይመስልሃል እንጂ የለም። ልክ አሁን ከገንዳ እያወጡ የሚበሉ ሰዎች ታያላችሁ አይደለም? በሰይጣን የታሰሩ ሰዎች። ለምንድን ነው ሌላው በቀላሉ በትንሽ አየር፣ በትንሽ የተበላሸች ምግብ የተለያየ በሽታ ሲይዘው እነኚህ ሰዎች የማይዛቸው ብላችሁ የምትሉ ከሆነ በቃ እነኛ የገቡ መናፍስት ከቨር ያደርጉላቸዋል። ቤት አድርገው መኖሪያ አድርገው እየኖሩባቸው ስለሆነ ላቀዱት ስራቸው መፈጸሚያ እንዲሆን ያ የሚላክ አየርም ያ የሚመጣው በሽታ የሚያስይዝ ነገርም እንዳይነካቸው ያደርጋሉ። መሆን ያለበት ታዲያ ምንድን ነው? እንደኔ በጣም ጠጪ የነበራችሁ፣ እንደኔ በጣም አመንዝራ ህይወት ውስጥ የገባችሁ፣ በተለያየ በጫት መንፈስ፣ በሲጋራ መንፈስ፣ በተለያየ አይነት እኔ በጥንቆላ ዓለም ሁሉ ተይዤ የነበርኩ ሰው ነፃ እንድሆን የረዳኝ ይህኛውን የወጣውን ቆሻሻ ሲወጣ ቤቱ ነፃ ይሆናል፣ ባዶ ይሆናል። እዚህ ባዶ የሆነው ቤት ላይ እንዲሁ ባዶ በሆነ መንገድ አይደለም የምትንቀሳቀሰው። ሌላ አይነት ቅዱስ የሆነውን መንፈስ ማስገባት መቻል አለብህ። ይሄ ደግሞ መንፈስ ቅዱስ ይባላል። መንፈስ ቅዱስ ወደ ህይወትህ በጣም ኢንቫይት ማድረግ አለብህ። ቀን በቀን እየጸለይክ አንተ ቅዱስ ቤት ሆነህ መሰራት መቻል አለብህ። አለበለዚያ አይተውህም። ደህንነትህ ይረጋገጣል። ዛሬ በጌታ በኢየሱስ ክርስቶስ ስም አምኛለሁ ስትል ደህና ትሆናለህ፣ ደህንነት ታገኛለህ፣ ራይቸስ ትሆናለህ፣ ጻድቅ ትባላለህ። ነገር ግን አርነት ያልወጣ ከሆንክ መልሶ ወደ ኋላ ልትመለስ ትችላለህ። ያውም አመላለስህ የከፋ ነው የሚሆነው። ልክ ዕብራውያን ላይ እንደተጻፈው አንዴ ያመነውን ወደ ኋላ መልሰህ ልታመጣው ራሱ አስቸጋሪ ነው። አውቀዋለሁ፣ ሄጄበታለሁ፣ እኔ ያላየሁት ነገር የለም ብለህ በሌላ መንገድ ሁሉ ትከራከራለህ እንጂ እሺ ብለህ ልትማርም ዝግጁ አትሆንም። ስለዚህ ምንድን ነው ለእስራኤላውያን የተነገራቸው? ከነዓን ትገባለህ ከሆነ ከነዓን ከመግባት በፊት መንገዶች አሉ።
እነ በለዓም የመሰሉ ረጋሚዎች፣ እነ ባላቅ የመሰሉ አስረጋሚዎች አሉ። እነ ፈርዖን የመሰሉ ጨካኞች አሉ። በመንገድህ በጉዞ ባህር አለ፣ ዮርዳኖስ አለ። እነኚህ ሁሉ ነገሮች ተጥፈውለት ወይም አስቀድመው ተነግረውት ቢሆን እስራኤል ምናልባትም ከመንገድ ይመለስ ይችላል። አስቸጋሪ ህዝብ ነው እስራኤል፣ ታውቁታላችሁ። እና ሁሉ ነገር በሂደት የሚደረስ ነው። ነፃ ከወጣህ በኋላ ይበልጥ መትጋት ነው የሚጠበቅብህ። ይበልጥ ባዶ በሆነው ሰውነትህ ላይ ሌላ የጨለማ መንፈስ ድጋሚ እንዳይገባ እና እሱ ደግሞ ብቻው እንደቆየው ብቻው ስለማይገባ 7 ሆነው 7 እንግዲህ ፍጹም ቁጥርን ነው የሚያመለክተው። ምናልባትም በሺዎች የሚቆጠሩ ሊሆን ይችላል። እና እንዲህ አይነት የሰይጣን መጫወቻ እንዳትሆን ከፈለግ በተለይ ከዓለም መጥታችሁ በብዙ እስራት ውስጥ የነበራችሁ ወንድሞቼ እህቶቼ፣ አጋንንት ከወጣላችሁ በኋላ እጅግ መጸለይ፣ እጅግ አብዝቶ መንፈስ ቅዱስን መጠማት፣ መንፈስ ቅዱስን መፈለግ፣ በቃሉ መሞላት፣ አዘውትሮ ቃሉን ማጥናት ማንበብ ይጠይቃቸዋል። የዛን ጊዜ ነው እናንተ ጋር የገባው ደግሞ እጅግ የበረታ ሆኖ ስለሚገባ በኃይል ማንነታችሁ ሁሉ አታውቁም። ልክ እብዱ መንግስት ይቆጣኛል፣ ህብረተሰብ ያስቸግረኛል፣ ይሄን ናገር ነበር ነገር ግን ከህግ አንጻር ምናምን እንደማይል ሁሉ የእግዚአብሔር መንፈስ ደግሞ በኃይል ሲገባባችሁና ሲቆጣጠራችሁ ለየትኛውም ነገር መስሚያችሁ ጥጥ ይሆናል። እንዲህ የሆነው ደግሞ እግዚአብሔር ይፈልጋል ማለት ነው። ሊሰራባችሁ ይችላል ለብዙ ነገር። ለዛ ነው አሁን ከብዙ ጨለማ ዓለም የወጡ ሰዎች በኋላ ለጌታ ከሆኑ በኋላ ማይደረስ የሆኑት አይታችኋል። እነ ሙሴ ማን ከሰው ይላቸው ነበር? ኮልታፋ እኮ ነው። ኮልታፋን ለአፈ ጉባኤነት ማን ይመርጣል? 12ቱ ሐዋርያት እዩ። 11 እኮ የገሊላ ሰዎች ገጠሬዎች ናቸው አይደለም እንዴ? ገጠሬን ማን ለስራ አምኖ እንዲያው እንትን ይለዋል? እውነት ለመናገር ገጠርን ማናናቅ ምናምን አይደለም። ግን እኛ አሁን በዘመናችን አንተ ገጠሬ፣ አንተ ያልተማረ፣ አንተ ፋራ፣ አንተ ምናምን የምንላቸው አይነት ማለት ነው። አንዱ ይሁዳ ከከተማ ቢገኝ እሱም አይታችሁታል። ሌባና ድርዬ፣ አጭበርባሪ፣ አምላኩን የሚሸጥ እንዲያውም እዚህ የኦርቶዶክስ መጽሐፎች ላይ እናቱን ሁሉ የሚደፍር አባቱ እናቱ ደፍሮ በመርገም የተወለደ ምናምን ሁሉ ይሉታል። እና እንዲህ የሆነ አይነት ነገር ሁኔታ ውስጥ መገባት አለ። ልክ ደሊቨር ከሆናችሁ እውነቴን ነው የምላችሁ፣ አብዝታችሁ የጌታን ፊት ፈልጉ። አብዝታችሁ በቃሉ ውስጥ ተገኙ። እዛ በኋላ በማንም ያልታየ ታምራት በእናንተ ይታያል። ያልተጠበቀ ኃይለኛ ነገር በእናንተ እግዚአብሔር ይሰራል። እኔ ልላችሁ የምችለው እሱን ነው። አለበለዚያ ግን የተመቻቸ ቤት ሆናችሁ በአንዴ አሁን ትናንት የብልግና ስድብ ሲሳደብ የነበረ በአንድ ጀንበር በአንድ ምሽት ስድቡን ተው አይባልም። 40 ዓመት እና 50 ዓመት ካንተ ጋር የመጣው አንተ የተገነባህበት ማንነት ስድቡ፣ ይሄ ልምምዱ፣ ይሄ ሱሳሱሱ፣ ይሄ ጓደኝነቱ፣ ይሄ ሁሉ በአንድ ጀንበር ካንተ ውልቅ ብሎ ለቆ ይሄዳል ማለት አርጋችሁ ባታስቡት። የእግዚአብሔር ቅዱስ ቤት ለመሆን መሰራት ይጠይቃል፣ ማደግ ይጠይቃል። ዕለት ዕለት ነው ደግሞ የምትሰራው። እያንዳንዱ ደቂቃ ውስጥ ነው የምትሰራው። በተለያየ ነገር እግዚአብሔር ያስተምርሃል። ታዲያ እንዲህ ከሆነ እንዴት ይኮናል ካላችሁ፣ ጸጋው የሚያበረታ ግን ጸጋ አለ። በተለይ አዲስ ለሆነ ክርስቲያን እኔ ይገርመኛል። ያ ጀማሪ ሆነህ ያለህ ጊዜ የነበረው ጸጋ በኋላም እንደዛ አይቀጥልም። እንዳው እግዚአብሔር ለቀቅ ያደረገህ ልክ ሕፃን ልጅ ኖራችሁ ለሕፃን ልጃችሁ በደንብ የምትጠብቁትና የምትንከባከቡት ያህል ቆየት ብሎ ግን ራሱን መግዛት ራሱን ማወቅ ሲችል ያን ያህል ትኩረት እንደማትሰጡት እንደዛ አይነት ነው በክርስትና ውስጥ የሚታየው። አስቀድሞ መጀመሪያ በጣም መንፈስ ቅዱስ እጅግ አድርጎ ይንከባከባቸዋል፣ እጅግ አድርጎ ይጠብቃቸዋል፣ ከብዙ ነገር ይከላከልላቸዋል።
ያሞላቅቃቸዋል በሌላ አነጋገር ማለት ነው። ከዛ በኋላ ግን እያደጋችሁ እየተሰራችሁ እየታነጻችሁ እየተገነባችሁ ስትመጡ እንዳውም ወንጌሉ እንደሚነግረን ከሆነ መከራ አለባችሁ ነው፣ ፈተና አለ ነው፣ ጥረት አለ ነው፣ ትግል አለ ነው፣ ውጣ ውረድ አለ ነው። ከዛ በኋላ ነው ክብር ያለው። ከዛ በኋላ ነው መቆም ያለው። ግን የማይፈለጉ ጌታ ይፈልጋል። የተናቁ የተዋረዱ ተስፋ የተቆረጠባቸው ሰዎች ጌታ አይጥልም። የእውነት የምላችሁ ግን ዛሬ በተለያዩ ስራት የታሰራችሁ በዓለም ያላችሁ በየጫት ቤቱ፣ በየመጠጥ ቤቱ፣ በዝሙት ዓለም፣ በየቁማር ቤቱ እነኚህ ሁሉ እኔ አሁን ጫት ቤት ነበረ፣ መጠጥ ቤቶች ነበሩ፣ ዝሙት ቤት ነበረ፣ ቁማር ቤት ነበረ። ይሄ ሁሉ ሰርቼ ነው የመጣሁት። ማንነቴ በጣም አሳፋሪ፣ ስራ ያስነዋሪ ነው የነበረ። በደብተራ ስራ የምቸገር፣ በጥንቆላ ዓለም የምሰቃይ የነበርኩ ሰው ነኝ። ነገር ግን አሁን ምንም ባይኖረኝ እረፍት አለኝ፣ ጌታ አለኝ፣ ሰላም አለኝ። ብዙ ነገራችሁን ሉዝ ልታደርጉ ትችላላችሁ፣ ግን እረፍት አላችሁ። እረፍት ወደሚሰጠው ወደ መድኃኔ ዓለም ኑ፣ ፈልጉት፣ ግድ የላችሁም። ሃይማኖት መለወጥ ምናምን እንደዚህ እሱ ሌላ ነው። ሃይማኖተኝነት እንዳውም ኃጢአት ነው። ሃይማኖተኝነት ወገኝነት አለበት፣ ስራተኝነት አለበት። ጌታችን ኢየሱስ ክርስቶስ ብዙ ጊዜ እንደምላችሁ ለሃይማኖት ሰዎች መልስ የለውም ነበር። ለመንግስቱ ጉዳይ ሲሆን ነው ሲናገር የነበረው። እነኚህ ፈሪሳውያን ሰዱቃውያን ለሚያነሱት ይሄ ወግ ጥሎ ነበር የሚሄደው። ስለዚህ ሃይማኖተኝነት አያጸድቅም። የሚያጸድቀው በጌታችን በኢየሱስ ክርስቶስ በማመን ጽድቅ አለ። ከዛ ባሻገር ከሱ ጋር ሆኖ በመንፈስ ቅዱስ እየተረዳ ሰው ሰላም ይሆናል፣ ደስታ ይሆናል፣ ጤና ይሆናል፣ እረፍት ይሆናል። ይሄ እረፍት የተጠማችሁ በልዩ ልዩ ስርዓት የታሰራችሁ ሰዎች የእግዚአብሔር ቤት ለመሆን ዛሬ ተሰሩ። ዛሬ ላሳችሁን ለዩ። የገባውን ክፉ አስወጡ። ቅዱሱን የእግዚአብሔር መንፈስ አስገቡ። ያ የእግዚአብሔር መንፈስ እንዴት እንደምታድጉ፣ እንዴት እንደምትኖሩ፣ እንዴት እንደምትወጡ፣ እንደምትገቡ ምሪት ይሰጣል። መንፈስ ቅዱስ ይመራል። መንፈስ ቅዱስ ያጽናናል። መንፈስ ቅዱስ ያረጋጋል። መንፈስ ቅዱስ ይረዳል። መንፈስ ቅዱስ ያጎለምሳል፣ ያጎለብታል። ጠረን ይቀይራል፣ ሽታ ይቀይራል። የተናቀውን እንዲወደድ ሞገስ ይሰጣል መንፈስ ቅዱስ። የተረሳውን ያስታውሳል መንፈስ ቅዱስ። ስለዚህ መንፈስ ቅዱስን ለመሞላት ሁልጊዜ ፊቱን ወደ መፈለግ ወደ መንፈስ ቅዱስ መጠማት እንድትመጡ ነው የእግዚአብሔር ቤት ተሰሩ